ሽበታችሁን እንደዚህ ተፈጥሮ የሚያጠፋ ከኬሚካል ነፃ በሆነ እንዲሁም ፀጉርን የሚያሳድግ ይዤላችሁ መጥቻለሁ። ሂናም አይደለም፣ ኢንዲጎም አይደለም፣ ቀለምም አይደለም፣ በቤታችን የምንሰራው ነው። የፀጉር ከለርን የሚያሳምር ፀጉርን የሚያሳድግ በፍጥነት የሚሰባበር የሚነቃቀል ፀጉርን የሚያስቆም ቆንጆ ማስክ ነው ይዤላችሁ የመጣሁት። እንዲሁም ሽበታችሁን በደንብ ያቀልምላችኋል። ከኬሚካል ነፃ ነው፣ ምንም አይነት ኬሚካል የለውም። ቪዲዮውን ላይክ አድርጉ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም ይብዛልኝ። ዛሬ ቤታችሁ ውስጥ የምትሰሩት ምንም አይነት ኬሚካል የሌለው ተፈጥሯዊ ሙሉ በሙሉ ናቹራል በሆነ ዘዴ ለሽበት ይዤላችሁ መጥቻለሁ። ቪዲዮውን ላይክ አድርጉ። እንዲሁም ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ እንደዚሁም ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በትህትና ጋብዛለሁ። በመጀመሪያ እዚህ ጋር የተጠቀምኩት ጥቁር ሻይ ነው። እናንተ ያላችሁን ሻይ ተጠቀሙ። አንበሳ ሻይ ሊሆን ይችላል። የተለያዩ ቤታችሁ የምትጠቀሙትን የሻይ አይነት ተጠቀሙ ማለት ነው። ከዛ አብሽ ነው። አብሽ እንደሚታወቀው ለፈጣን ፀጉር እድገት፣ ለፀጉር መፋፋት እንደዚሁም ለፎረፎር ይጠቅማል። ከዛም ትንሽዬ ቅርንፉድ ተጠቅሜያለሁ። ቅርንፉድ ታውቃላችሁ ለሽበትም በጣም አሪፍ ነው። እንደዚሁም ጥቁር አዝሙድ ለራስ ቅላችን ጤንነት። ከዛ እኔ የተጠቀምኩት ነስካፌ ነው። እናንተ ቡና የኢትዮጵያ ቡና ካላችሁ ከሱ ላይ መጠቀም ትችላላችሁ ማለት ነው። ጥቁር ሻይ የትኛው ነው ካላችሁኝ ብላክ ቲ ብላችሁ መግዛት ትችላላችሁ። አሊያም በቤታችሁ የምትጠቀሙትን እንደዚህ ናቹራል የሆኑ ግብአቶች ናቸው። ሁሉም በቤታችን የምናገኛቸው ናቸው። ምንም አይነት ሂና ወይም ደግሞ ኢንዲጎ አንጠቀምም ዛሬ። ከዛ እዚህ ጋር የምጨምረው የፈላ ውሃ ብቻ ነው። ውሃ ፍልታችሁ እላው ላይ ትጨምሩበታላችሁ ማለት ነው። እዚህ ጋር ያሉ ለፀጉራችን የፀጉር ከለራችን ለማሳመር ሽበታችሁ ይሄ ውሃው የምታዩት ከሆነ ከለሩ ምን እየሆነ ነው የሚመጣው? ቡናማ ቆንጆ ከለር ይሆንላችኋል። ያው በተፈጥሮ ታውቃላችሁ ቡናና ሻይ ልብስ ላይ ነጭ ልብስ ላይ ራሱ ሲደፋ በጣም ነው ቀይ ነገር የሚሆነው ማለት ነው። እና ከለር በጣም ነው የሚያሳምረው። እዚህ ጋር የጨመርኩት ጥቁር ሻይ ነው። ሌሎች የምጨምራቸው ግብአቶች ስላሉ ቪዲዮውን እስከ መጨረሻ ድረስ ተከታተሉ፣ ይጠቅማችኋል። ይሄ ምንም አይነት ኬሚካል የለውም። በቤታችን ሆነን የምንሰራው ነው። ቤታችሁ ሆናችሁ ምንም ከውጭ የምትገዙት ነገር የለም። እንደዚሁም ኬሚካል ነፃ የሆነ ነው። ፀጉራችን ላይ ምንም አይነት ሳይድ ኢፌክት የለውም። ሙሉ በሙሉ ናቹራል ነው ማለት ነው። ከዛ ይህንን በዚህ መልክ እንደዚህ አድርጌ ምንድነው የማደርገው? ለአንድ ቀን አሳድረዋለሁ። በሁለት አይነት መንገድ መስራት ትችላላችሁ። አንደኛ ለ5 ደቂቃ ቀስ ባለ እሳት ላይ ማፍላት። እኔ ግን አሳድሬ ተመልሼ እመጣለሁ ማለት ነው። የትም እንዳትሄዱ አብራችሁኝ ቆዩ ቤተሰቦቼ። አድሮ እንደዚህ እንደምታዩት ይህንን ይመስላል ከለሩ ማለት ነው። ፀጉራችሁ ላይ በተደጋጋሚ ይህንን እየደጋገማችሁ ብትቀቡት በውሃ መልክም ስፕሪ ብታደርጉትም ፀጉራችሁ የዚህን ከለር ነው የሚያደርግላችሁ። አንደኛ ሽበት ያጠፋል። ሁለተኛ ነገር ደግሞ ለፀጉር እድገት፣ ለፎረፎር፣ ለራስ ቅል ጤንነት፣ ለራስ ምታት በተለይ ጥቁር አዝሙዱ ይጠቅማችኋል። እንደዚሁም ሻዩ ቡናው የማነቃቃት ኃይል አለው ማለት ነው። ከዛ እናጠለዋለሁ። እንደዚህ ወደ ራስ ቅላችን እንዳይሄድ በደንብ አድርገን እናጠለዋለን ማለት ነው። መፍጨትም ትችላላችሁ፣ ግን እንደዚህ በቀላሉ አጠለዋለሁ። ከዚህ በኋላ ቀጣዩን ግብአት የምናይ ይሆናል ማለት ነው። ግን ላይክ እያደረጋችሁ እሺ፣ ብዙ ቤተሰቦች ያላችሁኝ ላይክ ግን የለም። ላይክ አድርጉ። ከዛ እዚህ ጋር የምጠቀመው የበቆሎ ዱቄት ንሻ ነው ወይም ዳራ ይባላል አንዳንድ ቦታ ላይ። እንደዚሁም ኮንስታርች ኮርን ፍሎር 2 የበቆሎ ዱቄት 2 የሾርባ ማንኪያ ነው የተጠቀምኩት። ይህንን የበቆሎ ዱቄት ኢትዮጵያ ያላችሁ ማዘጋጀት ትችላላችሁ። እናንተ ለእንጀራ ለአብሲት የምትጠቀሙት የበቆሎ ዱቄት ይሆናችኋል። በውሃ ብጥብጥ ታረጉና የሆነ
አሰር ካለው ማጥለል ትችላላችሁ እና ማንኛውም የበቆሎ ዱቄት ይሆናል። እንደውም እሱ ኦሪጂናል ነው ማለት ነው እና እሱን ማድረግ ትችላላችሁ። በዚህ መልክ እበጠብጠዋለሁ። ስትበጠብጡ ግን ያው ቀዝቃዛ መሆኑን አረጋግጡ። በምታፈሉ ሰዓት ሲቀዘቅዝ ነው የምንበጠብጠው፣ አሊያም በቀዝቃዛ ውሃ በጥብጠን እናደርጋለን። እኔ ግን ስላላፈላሁት ነው። ከዛ መጥበሻ ላይ ገለብጠዋለሁ። ይህንን በቀላሉ በእሳት ላይ ለ3 ደቂቃ ያክል ቀስ ባለ እሳት ላይ ጥደዋለሁ ማለት ነው። እንደምታዩት በዚህ መልክ ያው ፈጠን እያላችሁ ማማሰል ይኖርባችኋል። ምክንያቱም የበቆሎ ዱቄት ወዲያው ቶሎ ነው የሚወፍረው ማለት ነው። ፈጠን እያደረግን ስናማስለው እንዳይጓጉል ይጠቅመናል። ይሄ በጣም አሪፍ ነው። እንደ ፀጉራችሁ ብዛት ነው ግን የምትጨምሩት። እኔ 2 ይበቃኛል። የኔ ፀጉር ትንሽ ስለሆነ፣ ብዙ ፀጉር ካላችሁ 3 ማንኪያ ነው የምትጨምሩት ማለት ነው። እንደዚሁም 4 እንደ ፀጉራችሁ ብዛት። ይሄ ፀጉርን በጣም ነው የሚያለሰልሰው። ፀጉራችሁ ሻይን እንዲሆን ይረዳችኋል ማለት ነው። እንዳይበጣጠስ፣ እንደዚሁም ጫፉ እንዳይያዝ በጣም ነው የሚያለሰልስላችሁ። እኔ ከሽበት ማጥፋቱ ብቻ ሳይሆን ፀጉር ማለስለሱ በጣም ነው የሚመቸኝ። ይሄንን ዳራ ስጠቀም የበቆሎ ዱቄት አድርጌ እንደዚህ ለፀጉሬ ስቀባ ፀጉሬ ከታጠብኩት በኋላ አያያዝም ብዙ ማለት ነው እና ስታበጥሩትም ፀጉራችሁ ልስልስ ነው የሚለውን በጣም አሪፍ ጠቃሚ ውህድ ነው። ይህን ውህድ እየሰራችሁ ፀጉራችሁን በምትታጠቡ ሰዓት መጠቀም ትችላላችሁ ማለት ነው። አንደኛ ሽበታችሁንም ግራ ያደርግላችኋል። በጣም አሪፍ ነው። ከዛ እንደዚህ ገለብጠዋለሁ። እንደምታዩት ጥቁረቱ ተመልከቱ። ምንም ሂና አልጨመርኩም ማለት ነው። እዚህ ጋር ፀጉራችሁ በጣም ጥቁር እንዲሆንላችሁ ከፈለጋችሁ ሲቀዘቅዝ አለያም በሌላ ውሃ በጥብጣችሁ ጥቁር ሂና አድርጋችሁ ማሳደር ትችላላችሁ ማለት ነው። እኔ ውሃውን 1 ቀን አሳድሬዋለሁ። ከዛ ይሄንን ምንድነው የምጨምርበት? ዘይት ነው። ይሄ ቤት የሰራሁት ዘይት ነው። ብዙ ቅርንፉድ አለው፣ ሮዝመሪን እንደዚሁም አብሽ አለው፣ የተለያዩ ግብአቶች አሉት። እንዳሰርቼ ነው። ከፈለጋችሁ ሊንኩን አስቀምጥላችኋለሁ። ቅርንፉድ በነገራችን ላይ ለቆዳ ጥራት በጣም አሪፍ ነው። ለሚያሳክክ ፀጉር፣ እንደዚሁም ለሚነቃቀል ለብዙ ነገር ይጠቅማል። የራስ ቅል ያጸዳል ማለት ነው። እንዲሁም ለፊታችን እጅግ በጣም አሪፍ ነው። ለፊት የሰራው ክሬም አለ፣ እሱንም ማየት ትችላላችሁ እና ለፊታችሁ ሰርታችሁ መጠቀም ትችላላችሁ ከነሻ ጋር ማለት ነው። በጣም ቆንጆ ነው። ከዛ እንደዚህ አዋህደዋለሁ። እንደዚህ እንደምታዩት ይህንን ነው የሚመስለው ውህዱ። ሲያድር ለጣ እንዲዋሃድላችሁ ስትፈልጉ ደግሞ በዚህ መልክ አድርጋችሁ እንዲጠቁር፣ እንደዚሁም ደግሞ ለሽበታችሁን ደግሞ ከለር እንዲያደርግላችሁ። በነገራችን ላይ የፀጉር ከለር በጣም ነው የሚያሳምረው። ሂና በጥቁር ሂና ስትጠቀሙ በጣም ፀጉራችሁ የሚጠቁርባችሁ ይሄንን እየሰራችሁ በተደጋጋሚ ተጠቀሙ። ታዲያ ፀጉራችሁ ላይ ማሳደር አለባችሁ ማለት ነው። ይሄን ይመስላል። አሳድረዋለሁ። በማግስቱ እንገናኛለን። እኔ አሳድሬው ይህንን ይመስላል ማለት ነው። ይሄን ጊዜ ሞቅ አድርጋችሁ ወይም ደግሞ በቅባት ትንሽ ጨመር አድርጋችሁ በደንብ ማላላት ይኖርባችኋል። ሲያድር ትንሽ ወፈር ይላል ማለት ነው። አላልቸው ደግሞ ቀባዋለሁ። አሁን ፀጉሬ ላይ አደርገዋለሁ ማለት ነው። ከፈለጋችሁ ጓንት ማድረግ ትችላላችሁ። በነገራችን ላይ እጅ ላይ አይዝም። ፀጉራችሁ ላይ ነጭ ሽበት አለባችሁ ላይ በደንብ አድርጋችሁ እየቀባችሁ ማሳጅ ማድረግ አለባችሁ ማለት ነው። ሽበት ያለብኝ ከስሩ ነው እና በትዕግስተኛ ለሆነ ሰው በደንብ ነው የሚያቀልመው። ምንም አይነት ኬሚካል ሳይኖረው ፀጉራችንን ሳይጎዳብን በደንብ አድርጌ እየቀባው እንደምታዩት እየከፋፈላችሁ ፀጉራችሁን እንደዚህ በደንብ ከስር ጀምራችሁ እስከ ጫፍ ድረስ ትቀቡታላችሁ። ፀጉር በጣም ነው የሚያለሰልሰው፣ ሻይን የሚያደርገው ማለት ነው እና በዛ ላይ ደግሞ አብሽ ሽታ አለው ወይ ካላችሁ የሻዩና የቡናው ሽታ የአብሹን ሽታ ያጠፈዋል ማለት ነው። የዛን ያክል አይሸታችሁም። ቡና ከጨመራችሁበት ወይም ደግሞ ሻይ ቅጠል ካለው የሻይ ቅጠሉ ሽታ ነው እንጂ የሚሸታችሁ አብሹ አይሸትም። ሁለተኛ ነገር ደግሞ እኔ አብሽ አነሳ አድርጌ ነው የተጠቀምኩት። እኔ እንደተጠቀምኩት አነሳ አድርጋችሁ መጠቀም ትችላላችሁ ማለት ነው። እንደምታዩት እስከ ኋላችን ድረስ በደንብ አድርገን እንቀባና ማሳጅ እናደርጋለን። ፀጉር በጣም ነው የሚያለሰልሰው። የምር ፀጉራችሁ ከርዳዳ እየሆነ እንደዚሁም እየረገፈ እየተነቃቀለ እየተበጣጠሰ ካስቸገራቸው ይሄንን ውህድ
በተደጋጋሚ በየሳምንቱ ተጠቀሙት። በጣም ነው ፀጉር የሚያፋፋው የሚያሳድገው። ፀጉራችሁን እንደዚህ ከተንከባከባችሁት ማለት ነው አይነቃቀልባችሁ። ምክንያቱም በደንብ አድርጋችሁ በዚህ መልክ ማሳጅ እያደረጋችሁ እንክብካቤ ካደረጋችሁለት ምንም አይነቃቀልባችሁም። እንደዚሁም ደግሞ በደንብ አድርገን የቀባነው ወደ ውስጥ ዘልቆ ለቆዳችን ጥራት እንደዚሁም ደግሞ ለፀጉራችን ስር ጥንካሬ እንዲሰጠን በደንብ አድርገን ማሳጅ እናደርገዋለን ማለት ነው። ቅርንፉድ የፀጉር ቅላችንን የራስ ቅላችንን ያጸዳልናል። እንደዚሁም የፀጉራችንን ደግሞ ከለር ያደርገዋል። እንዴት ነው? ቅርንፉድ ከሩዝ ጋር ዘስፋች ስታሳድሩት የሩዙን ነጭነት ወደ ቀይ ቀይረዋል እና ፀጉራችሁንም ነጭ የሆነውን ከለር ያደርግላችኋል። ሽበቱን ወደ ቀይ ብራውን የመሰለ ከለር ያደርገዋል ማለት ነው። ቡናማ ነው የሚያደርግላችሁና ምንድነው ማሳደር ይኖርባችኋል ማለት ነው። እንደገና ፀጉሬን ሳበጥረው ተመልከቱ እንዴት እንደሚለሰልስ ማለት ነው። አያችሁት? ልክ በቃ ፀጉራችሁ የተተኮሰ ፀጉር ነው የሚመስለው። ተመልከቱት እንዴት ቆንጆ እንዳደረገው እና በዚህ መልክ ሰርታችሁ መጠቀም ትችላላችሁ። ብዙ ጠይቃችሁኛል። እንግዲህ በጥያቄያችሁ መሰረት ይህንን ሰርቻለሁ። ሽበትን ለማቅለም ያለ ሂና ወይም ደግሞ እንድጎ ሳንጠቀም እንደዚሁም ቀለም ሳንጠቀም በቀላሉ በቤታችን በሚገኙ ግብአቶች በኩሽናችን እነሱን ብቻ ተጠቅመን ሰርተን በዚህ መልክ ፀጉራችንን ማሳመር መንከባከብ እንችላለን ማለት ነው። በዛ ላይ ደግሞ ፀጉራችሁን በፍጥነት ነው የሚያድገው። አንደኛ ፀጉር የማያድግበት ምክንያት ስሩ ከተጎዳ ወይም ጫፉ ሲበጣጠስ እያደረ ያንኑ ነው የምታዩት። ግን እንደዚህ ካለሰለሳችሁት አበጠሩት ራሱ ብዙ አይወጣችሁም። አያችሁ እኔ ትንሽዬ ነው የወጣኝ ማለት ነው እና ብዙ አይረግፍም። ለዛ ፀጉራችን በደንብ ያድግልናል ማለት ነው። እንደዚህ ያደረጋችሁ ፀጉራችሁን ከተንከባከባችሁ ፀጉራችሁ በፍጥነት ያድጋል፣ አይበጣጠስም። እንደዚሁም ቆንጆ ለስላሳ ሶፍት የሆነ ፀጉር ይኖራችኋል ማለት ነው እና ተመልከቱት። በዚህ መልክ አድርጌዋለሁ። ከዛ እንደዚህ አድርጋችሁ ማሳደር ወይም ደግሞ ለ4 ሰዓት ያክል ማቆየት ትችላላችሁ። ከታጠብኩ በኋላ በጎን ነው ማሳያችሁ። እንደምታዩት ያው የሰራሁትን የካሮት ቅባት እጠቀምለታለሁ ማለት ነው። ፀጉር በጣም ነው የሚያለሰልሰው፣ አይበጣጠስም። ፀጉራችሁ ስታበጥሩት እንደዚህ አስራችሁ ታስቀምጣላችሁ። ከታጠብኩት በኋላ እኔ መሽቶብኝ የባለፈውን ያሳየኋችሁ። ያው ፀጉራችንን ካበጠርን ከተቀባን በኋላ ግዴታ መስራት አለብን ማለት ነው። ቪዲዮ ይህን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። ሁላችሁንም ወዳችኋለሁ። ላቪ ኦል። በሌላ ቪዲዮ እስከምንገናኝ